ሰላም እንዴት ናችሁ? ውድ የሙማድ ቤት ተከታታዮቼ እንዴት ከረማችሁ? በዛሬው ቀን ማሳያችሁ ዳቦ ቆሎና ከልከል እንዴት እንደሚሰራ ነው። ከልከል በምንኛ ቋንቋ እንደሆነ አላቅም። እኛ ድሮ ልጆች ሆነን ከልከል ነው የምንለው። እንዴት እንደሚሰራ ግን አሳያችኋለሁ እና ዳቦ ቆሎ እንዴት እንደሚሰራ እና ያንን ያሰብኩት ድሮ እኔ ልጆቹን እያሳደግኩኝ ማለት ቤት እንዲያዩ አደርጋቸው ነበር። እኔም ያለፍኩበት ስለሆነ እንዴት እንደሆነ ታሪኩን ያወራላችሁ ባጭሩ እንዴት እንደሚሰራ አሳያችኋለሁ። ለዳቦ ቆሎውም ለሁለቱም የሚያስፈልገን ዱቄት፣ ስኳር፣ ዘይት እና ውሃ እና ጨው። አሁን እኔ እዚህ ፊት ያቀረብኩት ግማሽ ኪሎ ዱቄት ነው። ለግማሽ ኪሎ ዱቄት በቃ በእንደዚህ በመታህል ስኳር እና ዘይት በግምት ወይ 100 ግራም ይሆናል ወይ 50 እንደሱ አድርጋችሁ ውሃው 150 ሚሊ ሊትር እና አሁን አቦካውና ቅደም ከተከተሉን አሳያችኋለሁ። ተከታተሉኝ። መጀመሪያ ጨው 1 ተኩል የቡና ማንኪያ ማለት ነው። ዱቄቱ ግን ኖርማል ዱቄት ነው። እሺ ባክሜል አይደለም፣ ኖርማል ዱቄት ማለት ለዚህ ሀገር ለኢትዮጵያ ኖርማል ዱቄት። ከዛ በኋላ ስኳሩን ያው ስኳሩ እንዲጣፍጥ ነው። እሺ ከዛ በኋላ ውሃውን ነው ማደርገው እና መቅጠን የለበትም ለዳቦ ቆሎ ማለት ደረቅ ሆኖ ነው የሚታሸው። አለበለዛ አይታሽልንም ማለት ነው። አሁን እንደዚህ ያረጋችሁ ውሃውን እያያችሁት ታሹታላችሁ። አሁን ውሃውን ካሻችሁት በኋላ ዘይቱን ትጨምሩታላችሁ ማለት ነው። ዘይቱ የሚጠቅመን በኋላ ስንበላ ኩርሽም እንዲል ማለት ነው። እና ዳቦ ቆሎ እኔ ድሮ ኢትዮጵያም ሆኜ መስራት እወዳለሁ። ከልጅነቴ ጀምሬ ህፃን ሆኜ በክረምት በቃ ይሄንን ሹራብ መስራት እና ያንን እኔ ያደኩበትን ልጆችም እንዲያድጉበት ስለምፈልግ እነሱን በማሳደግ ሰዓት ብዙ ጊዜ እንሰራለን። ዳቦ ቆሎ እንሰራለን፣ ከልከል እንሰራለን፣ ሹራብም አልፎ አስተምራቸዋለሁ እና ጥሩ ነው። በዛ ሰዓት ያንን ማድረጌ ገባችሁ። አሁን ምናልባት ትንሽ ልጆች ያላችሁ ሰዎች ብትኖሩ በእንደዚህ አይነት መልኩ ብታሳድጓቸው ጥሩ ነው ማለት ከናንተ አውቄ ሳይሆን ያ ለነሱ ሜሞሪ ይሆናል እና እስከሚያድጉ ድረስ አይረሱ። አሁን ዛሬ ለምሳሌ እኔ ዳቦ ቆሎ ለመስራት አላሰብኩትም፣ ግን ብዙ ጊዜ ጠይቁኛል ልጆቹ ማለት ልክ ድሮ እንደምትሰሪው ስላሉ ሜቢ ለሌሎችም ልጆች ቢያዩት ይወዱት ይሆናል በሚል ነው እና በልጅነታቸው ጊዜ ሁሉንም ብታሳዩአቸው የቻላችሁትን ድሮ እናንተ ያሳለፋችሁትን ማለት ነው። ልጅ ሆናችሁ በእርግጥ ዕቃ ጨዋታ ማሳየት አንችልም እና የኛ ጊዜ በጣም አሪፍ ነው። የልጅነት ሁሉ ጊዜ አይረሳኝም። እኔ ብዙ ነገር እና በዛ መንገድ እንዲያልፉ አድርጌያለሁ ያቅሜን ያህል ማለት ነው እና አሁንም ካደጉ በኋላ ሁሉ ጊዜ ያንን ያስታውሱታል እና ልጅ ሆነው እኛ ማያውቁ መስለናል። በቃ ያው ቢነጫነጩ ምን ቢሉ ግን ሲያድጉ የድሮ እነሱም ትዝታው ይመጣባቸውና ይሄን ብታረጊልን ብለው ይጠይቁኛል እና እኔ ራሴ አሁን ተመልሰው ወይ ልጅ ቢሆኑ የምልበትም ጊዜ አለኝ አሁን ብቻዬን በመሆን ሰዓት ማለት ነው። እና ልጆች ያላችሁ እኔ የምመክራችሁ በእኔ የልምድ ባላችሁ ጊዜ የምታውቋትን ነገር ለልጆቻቸው አሳዩአቸው። ለምሳሌ ዳቦ ቆሎ መስራት፣ ሹራብ እንዴት እንደሚሰራ፣ ኪሮሽ እንዴት እንደሚሰራ በቃ እኛ ያደግንበት ለነሱ ካሳየናቸው ለጊዜው ላይ መስለን ይችላል፣ ግን እያደጉ ሲሄዱ ያ ነገር
እየፈለጉት እየወደዱት ነው የሚመጡት እና ይጠይቋቸዋል ሲያድጉ እንዲያርገሻል እንደዚህ ያስተምረሽን እንደዚህ ሲሉኝ አሁን እኔ ደስ ይለኛል ምክንያቱም ብዙ ነገሮችን የማውቀውን አስተምራቸዋለሁ ማለት ነውና እንደዛ እንኳን ሆኖ አሳድጊያቸው አሁን ሚሰራጋቸዋለሁ ማለት አሁንም ባያድጉ ከኔ ጋር በሆኑ ላለሁ ስለዚህ ያን ሳታርጉ ካልደጉ እንደገና የባስ እንዲሳላ አስተምራቸው ይሄን ሳላሰያቸው የሚባልም ቁጭት አለ ስለዚህ የምትችሏትን ነገር አሳያችሁ የሆነ በስንት አመቴ ዳቦ ቆሎ ልሰራ ነው ማለት ነው ዳቦ ቆሎና ከልከል እና እነሱ ያድበለብላሉ እኔ ቆርጣለሁ መቀሱ እጃችሁ እንዳይቆርጣችሁ ይያልኩኝ እንዴት ብቻ ሁሉንም ያው እናት ለልጇ ማስተማር ያለባትን ያቅሜን ያህል አድርጌያለሁ እየገመታለሁኝ እና አሁንና ለእናንተ ምንም መክራችሁ ማለት ትንሽ ልጆች ላለቻችሁ እቺ ነው ትችሏትን አገር ቤት ያደጋችሁበትን አልበለዛም በሞባይል ቤት እየገባችሁ ከሞን አሳያቸው አሁን ይሄ ተቦክቷል አያችሁት አልቀጠለም አልደረቀም ይሄ አሁን ለማድበልበልም ለሁሉ ነገር ቀላል ነው አሁን ደግሞ እንዴት እንደሚደረግ ከዚህ ቀጥሎ አሳያችኋለሁኝ አብራችሁን ቆዩ እሺ አሁን ሊጡ ተቦክቷል መቀስ አለ እዚህ ጋር ሹካ አለ ሹካው ምን ተጠቀመው ለከልከሉ ነው እሺ ይሄኛው ደግሞ ዳቦ ቆሎን ለመቁረጥ ዳቦ ቆሎን ከፈለጋችሁ አማርኛ ማንዳንዴ ሳት ይላል ዳቦ ቆሎን ከፈለጋችሁ በቢላም እንደዚህ ጋግድም መቁረጥ ትችላላችሁ ያው ትልልቆች ስለሆናችሁ መቀስ መያዝ አቀታችሁ ለትንንሽ ልጆቻችሁ ወይ ልጆች መቀስ አለ እዚህ አገር ቤትም ያው በእጃቸው ማድረግ ይችላሉ አሁን ከሊጡ ትንሽ ቆርጣለሁ ማለት ነው ለዳቦ ቆሎ ማለት ነው ዳቦ ቆሎ እንደዚህ ከሆነ በኋላ ይሄ ላይ እዚህ ላይ ትንሽ ዱቄት ተነሰነሳላችሁ እንዳይይዝ ማለት ነው እኛ ጋር ምን ተጠቀመው ጨርቅና ነጥፍና ጨርቁ ላይ ዱቄት ይነሰነሳል ምክንያቱም ዳቦ ቆሎ ሲቆረጥ እንዳይያያዝ ነው እሺ ምን እናደርገው ማለት ነው በቃ ይሄን ከነሰነሳችሁ በኋላ ለአንድ ዳቦ ቆሎ የሚሆነውን ያህል እዚህ ጋር ተቆርጣላችሁ በግምት ያው በግምት ነው እንደዚህ ተቆርጣላችሁ ምክንያቱም ስራችሁን ያቀልላችኋል ማለት ነው ስታድበለብሉ ያው በጣም አሪፍ ነው እንትን ያለው ከዛ በኋላ ማድበልበል ሲድበለበል ሊጥ ይበላል የኔም ልጆች ይበላሉ እኔም ስበላ ነው ያደግኩት ዳቦ ቆሎ ሲቆረጥ እኛም እናታችን ስታስተምረን መጀመሪያ አድርጉ ምን ባለው መቁረጥ ማድበልበል ነው ምክንያቱም መቀስ እጃችሁን ይቆርጣል ምናምን ስለሚባል መቀስ አይሰጠንም ነበርና እናድበለብላለን የረሳሁት ነገር መጀመሪያ ፕሮሰሱን ሊጡን ከማብቋታችሁ ምን ከማለታችሁ በፊት ግን እጃችሁን ሙልጭ አርጋችሁ በሳሙናና በውሃ መታጠብ አለባችሁ ከዛ በኋላ ታደርቁታላችሁ ሳታደርቁት ዱቄቱ እንዳትነኩ ስታድበለብሉ እጃችሁን ንጹህ መሆን አለበት ምክንያቱም ሲበለበል ሊጡ ጥቁር ይሆናል እኛ ስናድበለብል እንደዚህ ታጥበናል በልዋሽተን ስናድበለብል ሊጡ ጥቁር ይሆናል ስለዚህ እጃችሁ በተቻለ መጠን ንጹህ እንዲሆን እሺ እና በቃ እንደዚህ ይደረጋል እና ልጆቹ ድሮ እዚህ ያሉ እነሱም ሊጥ እየሰረቁ ማለት ይቆነጠሩ ይበላሉ በግድ ስለሚጣፍጥ ነው እና ጥሩ ለምደዋል የእውነት እኔ አሁን እኔ ነረስይቸዋለሁ በርግጥ ግን ቃልኪን ስፔሻሊ ለምን ዳቦ ቆሎ ባሁን አታሳየንም ስላለች ስለሚወዱ ድሮ እዚህ ሀገር ኢሮፕ አሜሪካ ሆነ የትም ሁሉ ነገር በቀላሉ ስለምናገኝ እንደዚህ አይነቱን ነገር ረስተነዋል ማለት ይቻላል አገር ቤትም ለነገሩ አሁን በየሱፐር ማርኬቱ ሁሉም ማይሸጥ ሰው ስለሌለ ቤቱ የሚሰራ ሰው የለም ድሮ ግን ያ እድሉ ስለሌለን እኛ ዳቦ ቆላችንን ቤታችን ቆርጠን ይሄ ከልከሉን የሚጠባበሰው ነው ሁሉም በተቻለ መጠን ሁሉንም ቤታችን ነው የምንሰራው የኛ ዘመን ማለት ነው አሁን ምንም ቤታቸው የሚሰሩት ነገር የለም እንዳይወጥ ከሆነ ግን እኔ ይሄንን ጊዜ ነው የምወደው
ስለዚህ ይሄንን ጊዜ እንደገና እኔ ደግሞ ለልጆቼ ቤታቸው እንዲሞክሩ አደርጋለሁ ማለት ነው። አሁን ይሄ ለዳቦ ቆሎ ነው ማለት ነው። ብዙ ጊዜ ኢትዮጵያ በቀጭኑ ነው የሚደረገው። እኔ ግን በወፋፍራሙ ነው የማደርገው። ለመቁረጥም በኋላ ማነው ስለማልቆላው መጥበስ ነው። እኔ ኢትዮጵያ የሚደረገው የሚቆላም አለ የሚጠበስም አለ። ሁለት አይነት ነው። የዛሬን ማሳያችሁ የሚጠበሰውን ነው። ከዛ በኋላ እንደዚህ ካድበለበላችሁ በኋላ መቁረጥ ማለት ነው። ስትቆርጡት እንደዚህ ያረጋችሁ ዝም ብላችሁ እንደዚህ አይደለም። እጃችሁን እንደዚህ ያዛዛራችሁ እንደዚህ ትቆርጡና እንደገና እንደዚህ አይነት እንዲሆን ማለት ነው። ቆንጆ አይነት ይሆናል። አለበለዚያ እንደዚህ ከቆረጣችሁ ዝም ብሎ ነው የሚሆነው። ስለዚህ እጃችሁን እንደዚህ ያዛዛራችሁ ቀስ ብላችሁ እጃችሁን ሳትቆርጡ ተለቅ አድርጋችሁ እንደዚህ ትቆርጡታላችሁ ማለት ነው። ከዛ በኋላ እንደዚህ ቆርጣችሁ ከጨረሳችሁ በኋላ የሚቀጥለውን ደግሞ ፕሮሰስ አሳያችኋለሁ። አሁን እንደገና ደግሞ ትንሽ ቆይቼ የከልከሉን አሳያችኋለሁ። አብራችሁን ቆዩ፣ እንዳትሄዱ የትም። እሺ አሁን እንደምታዩት ዳቦ ቆሎን ቆርጬ ጨርሼዋለሁኝ። በእንደዚህ አይነት መልኩ አልቋል። አሁን ደግሞ የማሳያችሁ ከልከሉ እንዴት እንደሚሰራ ነው። ልክ እንደ ቅድሙ እዚህ ላይ ትንሽ ዱቄት ታረጋላችሁ ማለት ነው፣ እንዳይያያዝ በኋላ ስታነሱት። ዱቄት ካረጋችሁ በኋላ ይሄንን እንደዚህ ትንሽ በእጃችሁ ታረጉና በመቀስ ነው የምትቆርጡት ምን ያህል እንደሆነ። እቺን ታከል በግምት ማለት ልክ በሽኳዋ ልክ እንዲሆን እንዳይተልቅ ማለት ነው። እንደዚህ ካደረጋችሁ በኋላ በቃ ሽኳው ዋናው የሚያስፈልገን ዲዛይን እንዳይወጣልን ነው። ከዛ በኋላ እዚህ ላይ ትጠፈጥፉታላችሁ። በኋላ ቀርብ ያሳያችኋለሁ እንዴት እንደሆነ። እንደዚህ ይጠፈጠፋል። አያችሁት? በቃ ከጠፈጠፋችሁት በኋላ እንደዚህ መጠቅለል ነው። ስትጠቀልሉት ቆንጆ ዲዛይን ይሆናል። ሊጡን እንዳታበዙት፣ በኋላ ስትጠፉት ሊጥ እንዳይሆን። አያችሁት? እንደዚህ ይሆናል ማለት ነው። ይሄው እንደዚህ ሹካው ላይ እንደዚህ ተጠፈጥፉታላችሁ። ከጠፈጠፋችሁት በኋላ በቃ ይችን እንደዚህ መጠቅለል። ልክ ስትጠቀልሉት በቃ ራሱ እዚህ ጋር ጥብቅ ይላል እና እንደዚህ ይሆናል ዲዛይኑ ማለት ነው። ጠቅል እያሳያችኋለሁ ሲጨርስ። ከዛ በኋላ ወደሚቀጥለው ስራ እንሄዳለን። አብራችሁን ቆዩ። ቃል ኪያው ልትሰራ ነው በስንት አመቷ። ዛሬ ፈተና ነው ለሷ። እሺ የተማርሽውን እንድታሳይ። እሺ ጊዜው ቢረዝም አخذው እንደም ወስተያው እንደዚህ ያ ከዛ በቃ መጠቅለል ቀስ ነይ አሁን ትንሽ እንደዚህ ሶፍት ዲዛይኑ እንደዚህ አይሹ በደንብ መጠፍጠፍ አለብሽ ወደ ውስጥ እንዲገባ። አሁን ጥሩ ተስት የመጀመሪያ አልሆነም ወድቃለች። የሚቀጥለው በደንብ እንደዚህ አድርጊ ወደ ውስጥ እንደዚህ አይሹ ዲዛይኑ እንዲወጣ። የሹካው ዋናው ሹካው እኮ ለዲዛይን ነው። የኛ ዲዛይን ይሄ ነበር አገር ቤት። አሁን እዚህ የፈለጋችሁትን ዲዛይን ገዝታችሁ መስራት ትችላላችሁ። ሁሉ ስለተሟላ አሁን እንደዚህ ቀስ እያልሽ እንጠቅላለን። እስቲ አሁን ጎበዝ አጨብጭቡላት። ጎበዝ ቃልኪ። ኦኬ አሁን ደከነው። አሁን ይሄን አንድ ከሰራች በኋላ ደግሞ ዳቦ ቆሎን ቆርጣ ታሳያችኋለች። አድበልብላ ራሷ ነች የምትቆርጠው። ይሄንን እንደዚህ አይነት ነገሮች ከኔ ጋር መስራት የምትፈልጉ እዚህ ሀገር ያላችሁ ልጆች መምጣት ትችላላችሁ። አልታይት ዌልኮም። እሺ ጎስ እሺ አሁን ደግሞ ዳቦ ቆሎን አንድ ታድበለብኝና እዚህ ላይ ትቆርጫዋለሽ።
እንደዚህ ዝም ብለሽ ያ ከዛ እንደዚህ ታደርጊያለሽ ከዛ ያ ዝም ብለሽ ትንሽ እንደዚህ ቀስ አሁን ደግሞ ትንሽ መሀሉ ላይ ያ ነበር እንደሱ ያ በጣም ጎበዝ እንዴ አረሳችም ቃልኪ ጎበዝ እንጂሽ ተጠቀቂ ያ ጎበዝ እሺ ጎበዛለች አመሰግናለሁ ተናገሪ የምትናገሪ ድሮ እንዴት እንደነበረ የምናገረው ነገር የለም ሁለት ነገርሻል አሁን ከዚህ ላይ ታነሱና የተወሰነ መጥበሻው ላይ ቀስ ብላችሁ እሺ ኖርማል እኛ ጋር በምጣድ ነው የሚቆላው ግን የሚጠበስም አለ ከዛ እዚህ ላይ ታረጉትና ቀስ ብላችሁ የተወሰነ እንዳያርባችሁ እሳቱን ቀንሳችሁ እጃችሁ እንዳይቃጠል ቀስ እያላችሁ መጥበሻው በደንብ መጋል አለበት ዘይቱ እንትኑ ስትጨምሩ አለበለዚያ ዘይቱን ምጥጥ ያረጋግባችኋል ሳይግል ካረጋችሁ እየበሰለ ነው ሲወጣ ደግሞ አሳያችኋለሁ እንዴት እንደሚጣፍጥ ይሄው አሁን ቆንጆ ሆኖ በስሏል ቡና አይነት መስሏል አሁን እናወጣዋለን ማለት ነው ከዛ እዛ ላይ ወረቀቱ ላይ ነው የምታረጉት እሺ ይሄው ተመልሼ መጥቻለሁ ዳቦ ቆሎ ተሰርቶ አልቋል እንደምታዩት ነው ተጠብሶ መጥቷል ትንሽ ጠቆር አድርጌዋለሁ ጠቆር ሲል ሞር ይጣፍጣል ግን ካልፈለጋችሁ ደግሞ ነጣ ሲልም ማውጣት ትችላላችሁ ከልከሉም ይሄንን ይመስላል ያው አንድ አይነት ስለሆነ አጠባበሱ ነው ያላሳየኋችሁ ሞክሩት ትወዱታላችሁ ለዛሬ ያዘጋጀሁላችሁ ይሄንን ይመስላል እስከሚቀጥለው ጊዜ እስከምንገናኝ ቻናሌን ሰብስክራይብ ሼር ኮሜንት አድርጉ ስለተከታተላችሁኝ አመሰግናለሁ እስከሚቀጥለው ጊዜ ደህና ሁኑ ባይ ባይ